ስሩ ያልከንን የትኛውንም ስራ እንሰራለን። ሰሬንድ የማደርገው የምንበረከከው ግን ለእግዚአብሔር ላቆምከውም የወርቅ ምስል እንደማንሰግድ እወቅ። የንጉሥ ቁጣ ነደደ የሚል ቃል አለ። ባይዞ ከእሳቱ በፊት በው ያለው እሱ ነው። 7 እጥፍ ባይዞ እዚህ ጋር ነው የመጣው። መጀመሪያ ከእሳት አይደለም ያዳናቸው፣ ከእሳቱ ውስጥ ነው ያዳናቸው። የታሰሩ 3 ሰዎች ጥላል የተፈቱ 4 ሰዎች እናያለን አለ። እሳት ውስጥ አጠገብ ቆሞ ደጅ አብሮ ውጪ ባንተ ነው የሚታየው። እሳት ውስጥ አጠገብ ቆሞ የምታልፏቸው ቻሌንጆች ጌታን ማሳያ ሆነው ይቀየራል። አጠገቤ የቆመ ያበረታ ያዳና አወጣኝ። የስብከት ስራ በእኔ እንዲፈጸም ነው ያዳናኛል። የዘላለም እረፍት፣ የዘላለም ዋስትና በክርስቶስ ኢየሱስ በኩል እግዚአብሔር አብ ለአንዴና ለዘላለም ገልጦታል። ስለ እግዚአብሔር ብቻ ነው እኔ እርግጠኛ ሆኜ የማወራው። ስለ ማንም ሰው ስለምንም እርግጠኛ ሆኜ አላወራም። ዛሬ አጠገብ ያለ ሰው ነገ ትቶ ሊሄድ ይችላል። በጣም የምትተማመንበት ሰው ቀይር ሊልብ ይችላል። አየ ጽድቃችን፣ ቅድስናችን፣ ጥበባችን፣ ቤዛችን ክርስቶስ። ዳንኤል 3 ላይ ከነበሩት አይሁዳውያን ወጣቶች መካከል አንዳቸውን ሁኑና እስቲ ግቡ፣ ወይ ሲድራቅን ወይ ሚሳቅን አብድናጎ። ከእነዚህ ከ3ቱ አንዳቸው ሁኑ። እስቲ ዝም ብላችሁ በስዕል የዛሬ 2600 ዓመት ምናምን ሂዱ ወደኋላ ሳሉት። አገር በሙሉ ሲሰግድ እናንተ ቆማችሁ አናመልክም አንሰግድም ስትሉ መኳንንቶች የነሱ የሥራ አለቆቻቸው የበላዮቻቸው የሚያስተዳድሯቸው ንጉሥ ናቡከደነጾርን ጨምሮ ሁሉም በግንባሩ መሬት ላይ ሲሰግድ ኦርዲነሪ አይሁዳውያን ምርኮኞች፣ በባዕድ አገር የሚኖሩ ምጻተኞች፣ ባሪያዎች ማሸነፍ አቅቷቸው ባቢሎንን ተማርከው ተግዘው የሄዱ ባሮች የአገሬው ሎካል አይደሉም። ነዋሪ ባቢሎናዊ አይደለም። ተማርኮ የመጣ ግዞተኛ በንጉሥ ፌቨር ቤተ መንግሥት እንደገባ የሚነገረው ግዞተኛ በንጉሥ ፌቨር ልትገደል ነበር። ንጉሥ ነው የመጣ የሚባል ግዞተኛ ቆሞ አገር በሙሉ ሲሰግድ ባለጠጋው፣ ባለስልጣኑ፣ በጣም ስመጥር ታላላቅ የተባሉ ሰዎች፣ የተከበሩ የአገር ሽማግሌዎች ሰግደው በግንባራቸው ለአማልክቱ ክብር ሲሰጡ፣ ለንጉሥ ትእዛዝ ሲገዙ ንጉሡን በጣም እናከብረዋለን፣ እንወደዋለን። አማልክቱን ግን አናመልክም። ከእግዚአብሔር በላይ የለም። የመጨረሻ መሪ እግዚአብሔር ነው እኮ ንጉሥ። ስሩ ያልከንን የትኛውንም ሥራ እንሰራለን። በባቢሎን አውራጃዎች ላይ በአግባቡ ሥራችንን እንፈጽማለን። አምልኮ ግን ለእግዚአብሔር ነው። ሰሬንድ የማደርገው የምንበረከከው ግን ለእግዚአብሔር ነው። ቀላል አይደለም። የቶን እሳቱ ጋር አትሂዱ እናንተ። የቶን እሳቱ በኋላ ላይ ነው ያለው። ንጉሥ ፊት መምጣት ከባድ። ንጉሥ ናቡከደነጾር ማለት ኦርዲነሪ የአንድ ሀገር መሪ እንዳይመስላችሁ። ንግሥናው በብዙ ክብር የታጀበ ነው። ጋሻ ጃግሬው ብዙ ነው። አስፈሪ ነው ሰውየው። ቀጥሎ አምላክ ነው። ከአማልክቶች መካከል አንዱ እሱ ነው። የሚመለከው አምላክ ነው። አምጋድ የሚል ነው። እና ንጉሥ ናቡከደነጾር ይታወቃል። ጨካኝ ነው። የነ ናቡዘረዳን አይነት አገር ጨርሰው ማርከው በግዞት ሕዝብ ይዞ የሚመጡ ጀነራሎች አጠገቡ አሉ። ቁጭ ብሎ ጠራቸው። እነዚህ 3 ወጣቶች አንተ ላቆምከው ለዚህ ለወርቅ ምስል አይሰግዱም፣ አማልክትህን አያገለግሉም ንጉሥ ሆይ ሲሉት፣ እስቲ ጥሯቸው። እነማን ናቸው? በባቢሎን አውራጃ ሾመሃቸዋል። የሹመታቸው ቀን አንተ ነህ የሾምካቸው። እንደውም ሹመት ሰጪ አንተ ነበርክ። ዳንኤል የሚባለው ጓደኛቸው ህልምህን ሲፈታል እነሱ ይሾሙልኝ ብሎ አንተ ነህ ሿሚው። መጡ። የታሉ? መልካም ነገር ናቸው። የቤተ መንግሥት ልጆች ናቸው። በጣም የተማሩ ናቸው። የንጉሥ አማካሪ ናቸው። ዕውቀታቸው ሰማይ ነው። የጸሎት ሰዎች ናቸው። ጥንቅቅ ያሉ ልጆች ናቸው። ቀጠን ያሉ ይመስሉኛል። አይበሉም፣ ቆሎ ነው ይበሉት ምናምን። እና መጡ። በጣም ናቡከደነጾር ያለ ፍጥረቱ ትውቶን አዋራቸው። ያለ ፍጥረቱ እንደዚህ ያላቸው፣ እኔ ላቆምኩት የወርቅ ምስል ስገዱ፣ አምላኬንም አገልግሉ አላቸውና ይሰግዳሉ ነው። ቀጥሎ የሚጠብቀው እሱ ንጉሥ ሆይ ናቡከደነጾር አይደለም ያሉት። ሪስፔክት ሃይራርኪ ያከብራሉ። ሲያወሩ ባይዘው እኔ እንደማወራው ንጉሥ ሆይ አይደለም የሚሉት። ንጉሥ ሆይ አክብሮት፣ ያንተን ክብር ዲግኒቲ ነው የሚነቀንቅ አይደለም የኛ ሐሳብ። ሴማትሮ ፎርሺፕ። ይሄ ማለት ስልጣን አይደለም ሕይወት ነው። እስቲ አሜን በሏ። የተቀመጥኩበት የባቢሎናውያን የእንትን ወንበር ምናምን አይደለም። ይሄ ሕይወቴ ነው። ብትገለን ይቀለናል እኮ ነው። ቀጥሎ ወሬው ንጉሥ ሆይ አቤት አለ። ምናልባት እንግዲህ ካባ አለው
አማልክትን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ እወቅ። የንጉሥ ቁጣ ነደደ የሚል ቃል አለ ባይዞ ከእሳቱ በፊት በው ያለው እሱ ነው። 7 እጥፍ ባይዞ እዚህ ጋር ነው የመጣው መጀመሪያ። ከዛ ነው ያወራው ቁጣው ነደደ። ንጉሡ ባይዘዌ ብትሰግዱ ይሻላል አይደለም ያለው። ያንተን አምላክ አናገለግልም ለምስሉ አንሰግድም ሲሉት ብትሰግዱ ጥሩ ነው አይደለም ያለው። የትኛው አምላክ ከእጄ ሊያድናችሁ እንደሚችል አየዋለሁ። የትኛው አምላክ እንደነዚህ አይነት ጥያቄዎች ባይዘዌ ሁሌ ይጠየቃሉ። ወይ በስልጣን ወይ በገንዘብ ወይ በሆነ ነገር ሰው መጠየቁ አይቀርም። እግዚአብሔርን ነው የምታመልከው? አዎ። ሲያድንህ አይሃለሁ ይልሃል። መጥቶ ሰሬንዳርክ ይልሃል። አንዳንዴ ፐብሊክ ነው፣ አንዳንዴ ማንም በሌለበት አንተና ጉዳዩ ብቻ። ያቆምኩት ይሄ የወርቅ ምስል ይፈርድብሃል አይደለም ያለው። እኔ ራሴ አምላክ ነኝ ያለው። ከእጄ ማንም ያወጣሃል? ማንም ያድናችሁ? አገራችሁ ሄጄ ማርኬ ሳመጣችሁ ያላዳናችሁ አምላክ ነው ዛሬ ከእጄ የሚያድን? እዛ ደጅ ሆነ ኢየሩሳሌም ቤተ መቅደሱ ፊት ለፊት ቆመ ስትጸልይ ያላዳና አምላክ ነው ባቢሎን እጄ መሃል ቁጭ ብለህ ልፈርድብን እንደምችል እያወቅ ማንም ያድን? ከእጄ የትኛው አምላክ እንደሚያድን ልጆቹ ሳይዘጋጁ ያመለጣቸው ንግግር አይደለም፣ አቋም ነው። ስሜታዊ ሆነው አናመልከም። ስሜታዊ ሆነው እንዳይመስልህ። ኢትስ ኤ ኮንቪክሽን ኢሞሽናል ስሜት አይደለም፣ አቋም። ቀጥሎ ለሚለው ነገርም መልሳለህ። ክብር ለእግዚአብሔር ለአምላካችን ይሁን። አንድ ክፍል እስቲ አውጡና ላንብብላችሁ። ሉቃስ ወንጌል ላይ ሄዱና ምዕራፍ 21 ላይ እንደዚህ ይላል 21:14 ስለዚህ ምን መልስ እንሰጣለን በማለት አስቀድማችሁ እንዳትጨነቁ ይህንን ልብ በሉ። ተቃዋሚዎቻችሁ ሁሉ ሊቋቋሙትና ሊያስተባብሉት የማይችሉትን ቃልና ጥበብ እሰጣቸዋለሁ። ተቃዋሚዎቻችሁ ሊያስተባብሉት ቀጥሎ ሊቋቋሙት የማይችሉትን ቃል እሰጣቸዋለሁ። መቼ? በነገሥታት ፊት ስትቆሙ ምን እንደምትመልሰው እንዳትጨነቅ እኔ እሰጣቸዋለሁ። ምን አይነት ቃል ባይዘው አስበህ ትናገራለህ አይደለም ያለው። እሰጥሃል፣ ተቀብለህ ነው የምታወራው። ቀጥሎስ እኔ የምሰጥ ቃል የማያስተባብሉት ቀጥሎ የማይቋቋሙትን ነው። በአንተ አፍ እግዚአብሔር ሲናገር ማለት እኮ ነው። የትኛው አምላክ እንደሚያድን ሲል እግዚአብሔር መጥቶ ያድነናል ንጉሥ ሆይ አሉት። ስቲል እያከበሩት ነው። አንተ ንጉሥ ነህ አምላክ አይደለህም ነው። ንጉሥ ሆይ አምላካችን ካንተ እጅ ያድነናል። 4 ነጥብ ያድነናል። ምንም ጥርጥር የለውም፣ እንዳትጠራጠር ያድነናል። እናቀዋለን። ባያድነንም ግን ያድነናል ጋር ቆዩና አንደኛ ሳሙኤል ምዕራፍ 17 እዚህ ላቸው ዳዊትና ጎልያድ እንትኑ ለብሶ ጠሩን ይዞ ምን ቁንጣ ነገር ይዞ እዚች ጋር እንትን ይዞ ምንድነው ይባላል ወንጭፍ እሷን ይዞ ከዛ 5 ጠጠር መረጠ ይላል። ወንዝ ወርዶ ኮረጆ ውስጥ አረገና ሄዶ አይደል ባንደኛ እንደዚህ እንትን ይዞበት ሲሄድ ጎልያድ ቆመናየው። መጽሐፍ ሲናገር ባይዘ ጎልያድ ሲያየው ጎልያድ ያየውን ጻፈልን። ጎልያድ በዚህ ሞቷል። ያየበትን ግን መጽሐፍ ቅዱስ በጎልያድ ሳይድ ሁሉ ተጽፏል። በጠላት ሃማ በልቡ እንዲያስበው የሚል ቃል አንብባችኋል። አስቴር ላይ በልቡ ያሰበውን እኮ አላወራም። ያሰበውን ግን እግዚአብሔር አጽፎታል። በእግዚአብሔር ሉዓላዊ ስልጣን ስር ስለሆነ መጽሐፍ ቅዱስ በእኛ ሳይድ ብቻ አይደለም፣ በዛ ሳይድ ያለውን ሁሉ ያውቃል። እና ሲያየው ይላል መልከ መልካምና አይኑ የሚያምር ነበር ይላል። ጎልያድ እንዲህ ሲያየው እንዴት የሚያምር ልጅ ነው እባክህ አለ። ሊጋጠመው እኮ መጥቶ ነው። እንዴት ያለ ቆንጆ ልጅ ነው እባክህ የላኩብኝ አለና ቆይ ግን አለው አንተ አለው እኔን ስታየኝ ምን እመስልሃለሁ አለው። ይሄን የሚያክል ሰውዬ ስታይ ምን እመስልሃለሁ? በትርና ጭሬ ይዘህብኝ የምትመጣው እኔ ውሻ ነኝ እንዴ ሲለው ዳዊት እንደዚህ ያለው በተገዳደርከው በእስራኤል ጭፍሮች አምላክ በእግዚአብሔር ስም እመጣብህ። እንዴት ነው የምትመጣው? ጭሬና ምናምን ይዘህ ሲለው አይ እኔ በጭሬና በበትር አይደለም እመጣብህ፣ በተገዳደርከው በእስራኤል አምላክ በእግዚአብሔር ስም ነው እመጣብህ ሲለው ጎልያድ እንደዚህ ያለው እቆራረጥህና አለው ቦጫጭቄ ለምድር አራዊትና ለሰማይ አዕዋፋት እሰጥሃለሁ አለው። ዴቪድ እንዴት ያምራል ያለው ልጅ ቁርጥርጥርጥር አረጋለሁ ሲለው እንደዚህ ያለው አምላክ እግዚአብሔር እንደዚህ ካለ ከሰይፍና ከጦር እንደሚያድን ዓለም ሁሉ ያውቅ ዘንድ። ሰዎቹ እኮ ጦር ሜዳ አይመስሉም። መድረክ ላይ ራሱ እንደዚህ አይነት እኮ መገለጥ እኮ አይመጣልን። ጎልያድን እንዲህ አቁሞ አምላኬ እግዚአብሔር አለው የእስራኤል አምላክ ከጦርና ከጋሻ ከዚህ ሁሉ እንደሚያድን አለው ዓለም ሁሉ ያውቅ ዘንድ ዛሬ እመታሃል፣ እጥልሃል፣ ያንተን ስጋ ለምድር አራዊትና ለሰማይ አዕዋፋት እሰጥሃለሁ። አምላክ በእስራኤል እንዳለ ይታወቃል። ከዛ መጽሐፍ እንደዚህ ይላል ወንጭፉን ይዞ ሮጤ ይላል። ወደሱ ታውቃለህ፣ ወደፊቱ ሮጤ ይላል። መታው ይላል፣ ግንባሩን መታው፣ ወደቀ ይልና መጽሐፍ በራሱም ሰይፍ እላዩ ላይ ሆኖ አንገቱን ቆረጠ። እላዩ ላይ ሆኖ ሰውየው ትልቅ ነው፣ ትንሽ ነች። እላዩ ላይ መጽሐፍ ቅዱስ በጥንቃቄ ስለተጻፈ እግዚአብሔር እንደሚያድን ይታወቅ ዘንድ አለው። የዳዊት አይነት ብዙ ይወጣዋል ጎልያድ በሳይዝ የእግዚአብሔር እጅ ግን አዳኝ እንደሆነች ትታወቅ ዘንድ። የእነዚህ ወጣቶችም እምነት ይሄ ነው። አምላካችን ያድነናል። የእኛ አምላክ ያህዌ ያድነ ካንተ እጅ
አንተ ወደ እሳት የምትወረውርበትን እጅህን ካፈር የሰራው እሱ ፈልቅቆ ማውጣት እጅን ቆርጦ እኛን ያድነናል። ባያድነንም ግን ንጉሥ ሆይ አንተ ያቆምከውን ምስል እንደማንሰግድለት አማልክትህንም እንደማናገለግል ወቀው አሉት። ንጉሥ ቁጣው ነደደ። በኋላ ላይ ሰዎቹን ሰበሰበና እንደዚህ አለ፣ አንድዱልኝ 7 እጥፍ አድርጉት አለ። 7 እጥፍ ማለት 1 2 3 4 7 ማለት አይደለም። የመጨረሻ ምድር ላይ መንደድ የሚችል ነገር አድርጓል። 7 ፍጹም ነው እንጂ አሁን ካለው 7 ማለት አይደለም። የመጨረሻ ኒኩለር ነገር ይበላ። እነዚህ ልጆች በአካል ቆመው አይደለም ምንም እንዳይገኙ ወደ በቅትቢያነት ወደ አመድነት ይመለሱ። አንድዱልኛል። አነደዱለት። የመጨረሻውን ቴክኖሎጂ ተጠቅመው ልጆቹስ ሐሳብ ይቀይራሉ ተብሎ ቢጠበቁ ዳኒ ቤት ነው ያለው። ባይዘው አልሰማም። ከስብሰባ አይመጡም ወይ ይላል። ሳን ፍራንሲስኮ ልከናቸው ቀሩ እንዴ? ልጆቹ እዚህ ከአምላካቸው ጋር ቆመው እየተወራረዱ እግዚአብሔር እሳት ውስጥ ቆመው እየጠበቃቸው። ከእሳት አይደለም ያዳናቸው፣ ከእሳት ውስጥ ነው ያዳናቸው። እንዳትገባ አይደለም የሚያደርግህ ውስጥ ገብተው ከእሳት ውስጥ ነው ያዳናቸው። ደጅ አይደለም ያዳናቸው፣ ውስጥ ገብቶ ይጠብቃቸዋል። አሰሯቸው ይላል። አይ ቲንክ የቤተ መንግስት አገልጋዮች ስለሆኑ ልብሳቸው ምናምን ሲልክ ምናምን የሚለብሱት ሰናፊል አይ ቲንክ መጎናጸፊያ ማለት ነው። ሰናፊላቸው ሲመጡ እንግዲህ ያስባሉ። ስብሰባ ሲመጡ ክራፋት ምናምን ያን አይኖር መሰለኝ ስካርፕ አድርገው ዘነጥ ብለው ነው የመጡት። እንደዚህ ይሆናል ብሎ መች ጠበቁ? ለእሳት ቢሆን ኖሮ ይህም እንዳይቃጠል ምንም እንዳይል እኛም ከተቃጠልን ዳኒ እንዲለብሰው ዘነጥ ብሎ ነው የመጡት። ለምንድን ነው እንቃጠላለን ብሎ መች አሰቡ? ይሄ ሁሉ ነገር እንዳለ እግዚአብሔር ነው የሚያውቀው። እነሱ የት ያውቃሉ? እግዚአብሔር ያዘጋጀው ዲዛይን ነው። አሰሯቸው ይላል። ልብሳቸውን አንድ ላይ አድርገው ጠፍር አድርገው አሰሯቸው ይልና ከንጉሱ ግዛት የተመረጡ ሰዎች መጡ። በደንብ ሊወረውሯቸው ወደ ውስጥ ሰው እንደ ኳስ የሚወረውር ማለት ሳይዛቸው ትልቅ መጡ። እነማን ናቸው ሲሉ አነስ ያሉ ናቸው፣ ልጆች ናቸው። እነዚህን እዛ ውስጥ መጣል ምን አለው ታዲያ? እሰሩልን አሉ። ድብ እናድርገው አሰሯቸው። ጠቅልል አድርገው ጠጋ ብለው ወደ እሳቱ መሀል ጣሏቸው። ስለሆነ ያለው ንጉሥ ወርዋሪዎቹ ተጠግተው ሲወረውሩ ወርዋሪዎቹ በጣም ነው የሚያሳዝኑ። አንዳንድ ሰው በማያውቀው ነው የሚሞት አይደል? ናቡከደነጾር በህይወት እያለ ወርዋሪ ሲሞት ሰው ምንም በማያውቀው ወርውር ተብሎ እሺ ብሎ ተሳተፍ ያለው ብሎ ሲሞት ጠቅልል አድርገው ሲወረውሩ የእሳቱ ኃይል ነው አይደል? ወርዋሪዎቹ ሞቱ ይላል። 3ቱ ተጠለዋል እሳት ውስጥ። ንጉሥ ናቡከደነጾር ይላል ደንግጦ ከወንበሩ ተነሳ የሚል ቃል አለ። ባይዘው ድንገት ነው። ባይዘው ህዝቡ ሁሉ በቃ ተቃጠሉ፣ ገቡ። የእነሱ ቦታ ላይ ማን ነው የሚቀመጠው ያሉ ሲያወሩ ንጉሥ ድንገት በደጋል። ምን ነው ንጉሥ አሉት። ወደ እሳቱ አፍ ተጠግቶ ይላል እንደዚህ ወርዋሪዎቹን ጠራቸው። ይሄ አለቆቹን አላቸው። አቤት ስንት ሰው ነው የጣላችሁ? 3። ስንት ሰው ነው የምናየው? 4። የታሰሩ 3 ሰዎች ጥላል፣ የተፈቱ 4 ሰዎች እናያለን አለ። ይሄ ባይዘው ሪል ነው፣ እውነት ነው። አዎ እውነት ነው። በሰንሰለት የታሰረ 3 ሰው ጥላው የተፈቱ ደሞስ እሳት ውስጥ የሚራመዱ እኮ ነው የሚለው። መፈታት ብቻ መሰለን። አለማወቃቸው ኖርማል ናቸው። ጠዋት ከቤት እንደወጡት ያመዳሉ። 4 ናቸው። 4ኛው ቆሞ እስቲ ወደዚህ ተመላለሱ ይላል። እሱ ልማዱ ነው። መሬት ላይ መጥቶም እኮ ተነስና አልጋን ተሸከመ ሄድ እኮ የሚለው እኮ እሱ ነው። እዛ እሳት ውስጥም ውጭም ተመሳሳይ ነው። ምክንያቱም መጽሐፍ ሲና የአማልክት ልጅ ነው ያለው። ሂዝ ጋድ አደባባይ ያድነናል ምናምን ሲሉ ጸጥ ብሎ እሳት ውስጥ ሲገቡ 4ኛ በመከራ መሃል ነው የሚታየው። አደባባይ ያድነናል ምናምን ስትል ጨርሰው ይላል። ጨርሰውና የዛሬው ፕሮግራም እዚህ ቶን እሳት ውስጥ ነው ሲል እሳቱ ይጥፋ ጌታ ሆይ እሳቱን አጥፋው። እንደምታድነኝ አውቃለሁ። ከኔ ጋር ነህ፣ ጠላት አይችለኝም። እሳቱ ይጥፋ ጌታ እሳት ውስጥ ጌታ ሆይ አጥፋው። የጠላት እሳት ሰነደደ። በኋላ ላይ ንጉሥ ጠጋለና 4 ሴ እንደዚህ እናንተ የአባቴ ብሩካን። ከመቼ ወዲህ ነው አባቴ የሚለው? እዛዝ እንደ ናቡከደነጾር ቶሎ አምላክ የሚቀይር ሰው ጠዋት አቆሞት ሙሉ ቀን አያመልከውም። ቢያንስ ወዲያው ቀየሩ። ያን ሁሉ ኢንቨስትመንት፣ ያን ሁሉ ወርቅ አፍስሶ፣ ያ ሁሉ ገንዘብ ፈሶ እንደ አገር ሁሉ ከሰገደ በኋላ ጉዳይ አይደለም። ንጉሥ መሆኑ እኮ ክብደቱ ጉዳይ አይደለም። የአባቴ ብሩካን ኮንቪንስ አረጉት። ኑጡ አለ። ምን እንደጠበቀ ታውቃለህ? የጣላቸውን 3ቱን ብቻ አይደለም 4ኛውም ይወጣል ብሎ እስታራኑጡ ማንም ገብቶ አይወጣም። ራስን የምትወጣው እዛ ውስጥ ማን ይገባል? ወርዋሪ እኮ ይገላል። ኑጡ ሲል ልጆቹ እየተራመዱ ሲወጡ 4ኛው እሳት ውስጥ አጠገብ ቆመው ደጅ አብሮ ውጪ ባንተ ነው የሚታየው። እሳት ውስጥ አጠገብ ቆመው ደጅ ውጪ ጌታ ከኔ ጋር ነው ስትል ኦፍ ኮርስ አለው የለባንተ እሳት ውስጥ አጠገብ ጳውሎስ በአገር ሰላም ተአምር ምናምን ሲያደርግ በሰላም እስር ቤት ገብቶ ሲጣል ሊሞት ሲል ጌታ በአጠገቤ ቆመ። ሁሉ ትቶኝ ጌታ አጠገቤ ቆመ። አጠገቤ ጌታ ቅርብ ነው። እንደነዚህ አይነት ቃላቶች የተጠቀሙት እስር ቤት፣ ፍርድ ቤት፣ መከራ ላይ ሊገደሉ ሲሉ አጠገቤ ቆመ። ቅርብ ነው አለ ከኔ ጋር አይታይህም ወይ? ሁሉ ትቶኝ ሄዱ። እንደ ጠበቃ ቆሞ ተከራከረልኝ። መከራዎቻችን ይገልጡታል። የምታልፏቸው ቻሌንጆች ጌታን ማሳያ ሆነው ይቀየራል። ሲወጡ 3ቱ ብቻ ናቸው። ኦኬ ገብቶኛል አለ ናቡከደነጾር። እዚህ በእናንተ እዛዛ አጠገባችሁ እሳት እያነደድን በየቀኑ አናየው። 4ኛ ለማየት እየወረወረ ማቃጠል የለበትም። በቃ በእናንተ እንዳለ ገብቶኛል አለና ዱራ ሜዳ ላይ የቆመው ያ ብረቱ
ወርቁ እያለ እንደዚህ አለ፣ ከነዚህ ከሶስት ወጣቶች አምላክ በቀር በግዛቴ ማንም ሰው ሲያመልክ ባገኝ እንኳን ተቃወሟቸው እንኳን እሳት ተዘጋጀ። በሕገ መንግሥት አምላክ ማጽደቅ ከነዚህ ወጣቶች አምላክ በቀር ማንም በግዛቴ ሲያመልክ ቢገኝ ቤቱ የጉድፍ መጣያ የዘንዶ መፍለቂያ ምናምን አረገዋል። እና ሲወጡ ዳኒ ጓደኞች እሳት ውስጥ ገቡልህ። እነዛ ደረቅ ጓደኞች ምን አለ አንዴ ሰግደው ወደ ቤት ቢመጡና በጸልይላቸው ድርቅ ብሎ ሳይቸግራቸው እሳት ውስጥ ገቡ ሲባል ዳኒ ይሮጥ ሲመጣ እሳት ውስጥ ናቸው። ዳኒ ያቋል። አራተኛውን ሌሊት እየመጣ ህልም የሚተረጉምለት እሱ እዚህ መጣ። እኔም ቤት ምን አለን የራሴ እዚያውን ካንተ ጋር ዳኒ ሲወጡ እየጻፈ ነው ምዕራፍ 3 አገር ሲተራመስ 3 ሰው ጥለው 4 ንጉሱ ምን አሉ 3 ሰው ጥለን 4 አየን 3 ሰው ጥለን 4 አየን አለ ናቡከደነጾር። ዲያሎግ አይደል ያወራው? ዲያሎግ እኮ ነው የሚጽፈው። ልጆቹ እንዲያሉ ናቡከደነጾር እንዲያለ ልጆቹ ዲያሎግ እኮ ነው ባይዘ እንደዚህ ይሰማ። እሺ ጽፈን ሲወጡ ከእሳት እስቲ ሰናፊላቸው እሳት አይሸትም ነበር ቃሉ ነው የሚለው ባይዘ ጭስጭስ አይሉ እቶን እሳት ውስጥ ገብታ አይደለም አንተ የሆነ ምግብ የሚሰራበት ቤት ገብተህ ስትወጣ እኮ ግማሽ ቀን አይለቅም ልብስ። እቶን እሳት ውስጥ ገብተው ሲወጡ ምን ያህል መጽሐፍ ቅዱስ በጥንቃቄ እንደተጻፈ እዩ። አሽትቶ አንተ ጭስጭስ ራሱ እኮ አሸቶም ሲላቸው ምን ውስጥ ነበር ይጣሉ እሳት ይመስላል። ዕብራውያን 11 ላይ ተጻፈ በእምነት የእሳትን ኃይል አጠፉት። ጳውሎስ እንደዚህ አለ፣ የሰጠሁትን አደራ እንደሚጠብቅ እስከዚያችም ቀን ድረስ እንደሚጠብቅ ያመንኩትን አውቀዋል። እስከ ክርስቶስ ቀን ድረስ የሰጠሁትን አደራ ይጠብቃል። አድኖኛል፣ ደግሞ ወደፊትም እንደሚያድነኝ በእርሱ እታመናል። ሁለተኛ ቆሮንቶስ ምዕራፍ 1 ላይ ስለደረሰብን መከራ ታውቁ ዘንድ እወዳለሁ አለ። ምን ደረሰብህ ሲሉት ኖርማል መከራ አይደለም አለ። የሞት ፍርድ እንደተፈረደብን ይሰማን ነበር፣ እንደምንሞት እርግጠኛ ነበርን አለ። ኦልሬዲ የሞት ፍርድ ተፈረደብን። ልንገደል ራሳችንን አዘጋጅተን ስንት ደብዳቤ ጽፋል። እስከ ሁለተኛ ቆሮንቶስ ጽፌያለሁ። በቃ አሁን ልንሄድ ነው ተዘጋጅ ብለን ቁጭ ባልንበት ጌታ መጥቶ አዳነን አለ። ስሙኝ ምን እንዳለ አዳነን አለ። ከመከራ ዳነን አይደለም ያለው፣ ከሞት የሚያስነሳ በሰማይ እንዳለ አወቅን። አሁን ይሄ መዳን አይደለም ከሞት መነሳት ነው አለ። ኦልሬዲ እንደምንሞት እርግጠኛ ነን። የምንገደልበት ቀን ተወስኖ ገዳዮቻችን እየጠበቁን በር ላይ ጌታ ድንገት መጥቶ ከመሃል አወጣን። ከዛ ምን ገባ? ትንሣኤ ሙታን አለ። በምን ከዚህ ወጥቼ ይሄማ ትንሣኤ ነው አለ። ከዛ ምን አወቅ? ከዚህ በኋላ ስላለ ሲሉት አድኖናል፣ ወደፊትም እንደሚያድነን በእርሱ አምነናል። አሁን ያዳነኛው ወደፊትም እንደሚያድነኝ ከዚህ ከዳንኳው ከምንም ድናል። ምን ገባ? ሌሰን የመንገዱ ሌሰን ከሞት የሚያስነሳ በሰማይ ጢሞቴዎስን ነው የሚነግረው። የመጨረሻ ደብዳቤ ሆነች ሁለተኛ ጢሞቴዎስ የመጨረሻ እሷን ከጻፈ ከወራት በኋላ ጳውሎስ ወደ ጌታ እኮ ሄደ። የመጨረሻ ደብዳቤ ለእንደዚህ ያመንኩትን አውቀዋል። በአንበሳ ሊያስበሉኝ ሊቦጫጨቀኝ ሲል ጌታ ከአንበሳ አዳነኝ። ፍርድ ፈርዶብኝ ከመሃል አወጣኝ። ጌታ ለምን እንዳዳነኝ ታውቃለህ? ለምንድን ነው ጌታ ያዳነ ሲል ጢሞቴዎስ ለምን እንዳዳነኝ ታውቃለህ? እኔ መሬት አእምሮኝ መሰለ እሱ የሚያድነኝ የስብከቱ ስራ በእኔ እንዲፈጸም። ስራ ልጨረስክም ብሎ እኮ ነው የሚያድነኝ። ሌላውን ግን ጥልጥል የሚያደርግ አንበሳ እኔ ሊበላኝ ሲል ከአፉ አወጣኝ። ጌታ ሆይ ለምን አዳንከኝ ሲል አልጨረስክም፣ ጽፈ ጨረስ ገና እዛ ድረስ መቼ ሄድክ? እዛ ድረስ ሂድ ስበክና ከዛ ትመጣለህ ወደ እኔ ያለኝ። የስብከቱ ስራ በእኔ እንዲፈጸም አጠገቤ ቆማል፣ ጎኔ ቆማል። ከቄሳር እጅ እኮ ነው ያወጣው፣ ከአውሬው እጅ እኮ ነው ያወጣው፣ ከነፍሰ ገዳዮች እጅ ያድነኝ ነበራል ከመሃል። ለምን? የስብከቱ ስራ በእኔ እንዲፈጸም ሕይወትና አለመጥፋት ወደ ብርሃን የወጣበትን ወንጌል እጄ ላይ ሰጥቶኛል። ይህንን ወንጌል ሰብኬ እስካለኝ ቦታ ድረስ እስክደርስ ድረስ አጠገቤ እየቆመ እያበረታ እያዳነ አወጣኝ። የስብከት ስራ በእኔ እንዲፈጸም ነው ያዳነኛል። የሚያድን በዚህ አለ። እኔ ከመሬት ላይ ስላለ ስለ አንዳንድ ጉዳይ ስለና አይደለም፣ ከእሱም ያድነናል። ምንም ከዘላለም ሞት ያዳነኝ እግዚአብሔር ከክፉ ሰዎች አያድንም እንዴ? ያድነ ከምንም ነገር ያድነናል። ይሄ አይደለም ግን አሁን ቤተ ክርስቲያን መልእክታችን ከዚህም ያልፋል። ከዘላለም ሞት የሚያድን በዚህ አለ። ከዘላለም ፍርድ የሚያድን በዚህ አለ። ሰው መሬት ላይ ካለ በጣም ከክፉ ሰዎች የተቀናጀ ኮንስትራክቲቭ ተንኮል አይደለም። እግዚአብሔር ከዘላለም ፍርድና ሞት የሚያድንበትን በር ከፍቷል። ልጁ ኢየሱስ ክርስቶስ በክርስቶስ ኢየሱስ በኩል ሰው ከክፉ ሰው ከአጋንንት ከዘላለም ሞትና ጥፋት ከዘላለም ፍርድ መዳን ማምለጥ ችሏል፣ ተችሏል። ከዚህ በኋላ የሚመጣ መንገድ አይደለም፣ የመጣ መንገድ ነው። ከዚህ በኋላ መዳረሻችን ነው የቀረው። መዳን ተከፍቷል። እንድንድን እግዚአብሔር እድል ሰጥቶናል። ወዳጆቼ ሆይ እንደነዚህ ወጣቶች ያድነኛል። ባያድነንም እሳት ቢበላኝ ስጋዬን ነው የሚበላው። ከዘላለም ፍርድ ኦልሬዲ በእርሱ በማመን እድናለሁ እኮ ነው የእነዚህ ልጆች እምነት። የአዲስ ኪዳን እምነት እኮ ነው ያመኑት። እሳት እኔም ቢበላኝም አታሸንፈኝም። ከዘላለም ፍርድ ኦልሬዲ በእግዚአብሔር በኩል ድኛል። የዘላለም እረፍት፣ የዘላለም ዋስትና በክርስቶስ ኢየሱስ በኩል እግዚአብሔር አብ ለአንዴና ለዘላለም ገልጦታል።
ማንም ሰው ይህንን ሳይወስን እንዳያወጣ። በእውነት ነው የምነግራችሁ። አደባባይ ቆመን ቀና ብለን የምንናገረው እርግጠኛ ሆነን የምናወራው ጉዳያችን ወንጌል ብቻ ነው። ስለ እግዚአብሔር ብቻ ነው እኔ እርግጠኛ ሆኜ የማወራው። ስለ ማንም ሰው ስለምንም እርግጠኛ ሆኜ አላወራም። ዛሬ አጠገብ ያለ ሰው ነገ ትቶ ሊሄድ ይችላል። በጣም የምትተማመንበት ሰው ቀይር ሊልብህ ይችላል። የተደገፍከው ነገር ሊሰበርብህ ይችላል። ዛሬ አጠገብ ያለ ገንዘብ ትቶ ሊሄድ ይችላል። ስልጣን ሊቀር ይችላል። ምንም ነገር ሊቀር። ኢየሱስ የዘለዓለማችን ነው። ክብራችን ኢየሱስ ነው። ሕይወታችን ኢየሱስ ነው። አየህ፣ ጽድቃችን፣ ቅድስናችን፣ ጥበባችን፣ ቤዛችን ክርስቶስ ነው። እግዚአብሔር ስለ ኢየሱስ ሲል ከዘላለም ፍርድ ያድነኛል። ሞት መሸነፊያ አይደለም። ሞት አሁን መሸነፊያ አይደለም፣ ወደ ተሻለ ክብር መውጫ። እስካሁን እግዚአብሔር ከዚህ ለምን እንደሚያድነን ከዘላለም ፍርድ አዳኝ እሱ እንደሆነ እንድንረዳ እንጂ ለኛ ከጌታ ጋር መሆን ይሻለናል። ምንም ጥርጥር የለውም። መሬት ምን አለና ነው የሚያጓጓን? ሲቃይን ያለው የሆነ ነገር ስትጨምር አብሮ የሚመጣብን መከራ። ክብር ለኢየሱስ ይሁን። ጮክ በሉና ያመንኩትን አውቀዋለሁ ብሎ